ደረሰኝ በጣም ይዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ ትላንት አንድ ሰው በጣም ችግር ላይ ያለነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ ዲር ተመስገይላል። በዚህ ሰዓት ስለ ወንድማችን ፍልፍሉ አንድ አዲስ መረጃ ተሰምቷል። ባለፉት ስለዚህ አሁን ያለው ሽምግልና እኔ ልጅ ሲጀምር እንደመሸጥ አፌ ሞልቼ ይሄንን ምነግር እንደመሸጥ ነው ማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? እኔ ሰው አዲስ የመጣ ከየት የመጣ ነው? ጥቂት አመታት የፊታችን ማክሰኞ ሰመረ ባሪያው የመሪነቱን ቦታ ይረከባል። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ በዚህ ሰዓት ስለ ወንድማችን ፍልፍሉ አንድ አዲስ መረጃ ተሰምቷል። ባለፉት ጥቂት ቀናት በድንገት ባጋጠመው ህመም ምክንያት በሕክምና ላይ የነበረው ወንድማችን ተወዳጁ ኮሜዲያን ፍልፍሉ በአሁኑ ሰዓት እንግዲህ አገግሞ ወደ ቤቱ መመለሱ ተሰምቷል። ታዲያ ከላይ በምትመለከቱት ቪዲዮ ላይ በፍጹም ጥንካሬም ሰላም ሆነናል ሲል ስለሱ ለተጨነቁ ወዳጆቹም ደና መሆኑን መልእክት አስተላልፏል። እኛም እንግዲህ ወንድማችን ፈጣሪ ጨርሶ ምሮክ ወደምትወደው ስራክ ትመለስ ዘንድ መልካም ምኞታችን ነው። ፎሎ ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እንደሚታወቀው እንግዲህ ኮሜዲያን በረከት ወይም በተለምዶ ፍልፍሉ በሚል የሚታወቀው ይህ ድንቅ አርቲስት ሰሞኑን በስትሮክ ህመም እየተሰቃየ እንደነበርና የተለያዩ አሳዛኝ ቪዲዮዎችም በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ ተመልክተናል። አሁን ላይ ግን እንደሰማኑ ደስ በሚል መልኩ በሰላም ወደ ቤቱ ገብቷል። ጤንነቱም እንግዲህ ቀስ በቀስ እንደሚያገግም ነው ያሉ መረጃዎች የሚያሳዩት። እስኪ ከነዛ መካከል አንድ ተጨማሪ ቪዲዮ ተመልክተን እንመለስ። ሰላም ሆነና አንድ አይናችን ብቻ ነው አይኔ እየሸለለ ነው። ያው እንግዲህ በኢትዮጵያ ህዝብ ጸሎት፣ በቤተሰቦቹ ጸሎት፣ በአባቶች ጸሎት እዚህ ጋር ደርሷል። ይህ ወንድማችን ወደፊት የጤንነት ሁኔታው እንግዲህ በተሻሻለና ደስ በሚል መልኩ ወደ መጀመሪያ ጤንነቱ ይመለሳል ብዬ አስባለሁኝ። እንግዲህ ወደ ስራው እንዲመለስ የሁላችንም ፍላጎት ነው። ብቻ ግን እንደ ጉዳይ ወይም ደግሞ እንደ ዜና በጣም ብዙዎችን ያስደሰተ መረጃ ነበር። እናንተስ እንግዲህ በዚህ ጉዳይ ምን ተሰማችሁ? ያስኪ ያላችሁን ሐሳብ አስተያየት እንግዲህ ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ስለዚህ አሁን ያለው ሽምግልና እኔ ልጅ ሲጀምር እንደመሸጥ ነው። አፌ ሞልቼ ይሄንን ምነግር እንደመሸጥ ነው ማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? እኔ ሰው አዲስ የመጣ ከየት የመጣ ነው? ጥቂት አመታት ወዲህ ነው የማውቀው ነው ይሄ ባህል ከየት መጣ? አንደኛ ይሄንን የሚነግሩን እናትና አባቶች ትልቆች ቢመጡ በጣም ደስ ይለኛል። ስትሬሱ ከዛ ነው የሚጀምረው፣ ከሽምግልና ነው የሚጀምረው። ያሁኑ እንግዲህ ሰርጉ ነው አልኩ። እና እንግዲህ እኔን እንደ አንድ ባህላዊ ሴት አይተህ እንዴት ነው ይሄንን ልታስብ የምትችይው ልትለኝ አትችልም። በጣም ብዙ ኤክስፖዠር አለኝ። የብዙ አገር ባህል እናንተን አይቻለሁ። ዩኒክነታችን፣ የሽምግልና አጠያየቃችን፣ ስርዓታችን ራሱ በየቦታው ሄጄ የማወራበት ደረቴን ነፍቼ ነበር። አሁንስ ምን ባህል አለኝና ነው ማወራው? የሽምግልና ስርዓታችን ስንት ነገራችን አልተከለሰም እንዴ? እኛ ሊሴ ውስጥ አድገን ከስንት የውጭ ሀገር ዜጎች ጋር ተምረን ስንት ኤክስፖዠርም አይተን ስቲል ያን የድሮ ባህሌን ለሰው ማስተላለፍ መንገር ፈልጋለሁኝ። አሁን ግን የምናየው 200 ሰው የሚመጣበት ሽምግልና የአበባ እንትን የሚመጣበት አባቶች የሌሉበት ወጣቶች የተሰበሰቡበት አፌ ሞልቼ ነው ምነግር። እኔ እዚህ ጋር ወቀሳም ቢመጣብኝ እኔ ሪስፖንሲቢሊቲውን ወስዳለው። ወጣቶች ሽማግሌ መሆን የለባቸው።
አይ እድሜ የእድሜ ቁጥር ብቻ አይደለም። በርግጥ እድሜ ምልክ በእድሜ የእድሜ እንትን አይደለም። ነገር ግን ይሄ ሪስፖንሲቢሊቲ የሚባለው ነገር በጣም አስፈላጊ ነው። ስለ ትዳር ነገ እኮ ሽማግሌ እኮ ችግር ሲመጣ እኮ ድልድይ የሚሆን ሰው ነው። ትዳር ላይ ሲመጣ እኮ ድልድይ ሆነ። እነዚህ ሰዎች እኮ የማይተዋወቁ ሰዎች ናቸው። ሽምግልና የሚመጣ ሰው እኮ ስለ ባልየው መናገር የሚችል እኮ ነው። ባልየውን በደንብ ጠንቅቆ የሚያውቅ ሰው ነው። ባልየውን በኋላ ደግሞ ለማስታረቅም ድልድይም ለመሆን ኃላፊነት የሚወስድ መሆን አለበት። ኤግዛክትሊ። ስለዚህ ይሄ ሰውዬ እኮ ማንነቱን ሁላ እኮ ምንም እኮ ና እከሌና እንትና ጋር አሁን ይሄ ስብስብ ይመጣል። በጣም እንደው ከይቅርታ ጋር ይሄ ሴሌብሪቲ የምንላቸው ሰዎች የጀመሩት ነገር ነው። አሁን ግን በየሁሉ ጋር የሚሄድ ነው። ሴሌብሪቲዎቻችንን በጣም ነው ማከብራቸው የምወዳቸው። ነገር ግን እነሱ ራሳቸው ባህል እንደዚህ ሲበረዝ እያዩ ዝም ማለት የለባቸውም። ይሄ ሁላ አጀብ ተገቢ ነው ብዬ አንደኛ አላስብም። በስቷል መሴ ከተናገርኩ መናገር አለብኝ። ሁለተኛ ሽማግሌዎችን የሴቷን ቤተሰቦች ማክበር ያስፈልጋል። ማስቲካ እያላመጡ መነጽር ሳያወልቁ የምናየው ነገር በጣም ነው ማለት ሽማግሌው ነው። ይሄንን እንግዲህ እኔ ራሄል ጥፋት አጥፍተሻል ተብዬ ልባል እዚህ ጋር ማለት ነው። ይሄ ነገር ግን እኔ ብቻ ነው እንደሚከነክነኝ። ለምንድነው ሀገር ሽማግሌዎች የጠፉት? ለምንድነው ሃይ ማይሉት? ለምንድነው? መጀመሪያ በዚህ ቪዲዮ ያለኝን ሐሳብ ከመስጠቴ በፊት ግን ለዚህ ሴትዮ ወይም ደግሞ ለዚች እንስት የወንዶች ጉዳይ እንግዲህ የሚኮራባት ድንቅ አባል ማለት እፈልጋለሁ። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ወደ ዋና ሐሳባችን ስንመለስ እንግዲህ ቤተሰቦች ሽምግልና ባህላችንን እየጣሰ እንግዲህ ወደ ገንዘብ ወይም ደግሞ ነጥብ ልናደርግባት የሚገባው ዋናው ሐሳብ ልጆችን ወደ መሸጥ እየሄደ አይመስላችሁም ወይ? በፊት እናቶቻችን አባቶቻችን የተዳሩበት ሽምግልና ወይም ደግሞ በፊት ላይ የምንመለከተው ሽምግልናና አሁን ያለው ሽምግልና በእውነት ይገናኛሉ? እስኪ ሐሳባችሁን እንድትሰጡ እንግዲህ እድሉን ሰጣችሁ ቤተሰቦች። እኔ ግን እንደ አንድ ግለሰብ በዚህ ጉዳይ ምን ታስባለህ? ሐሳብህ ምንድነው ብትሉኝ ግን በፍጹም የማይገናኝ ይባስ ብሎ ማህበራዊ ድረገጽ መተግበሪያዎች ላይ ያለ ፉክክርም ተጨምሮበት ጉዳዩ እንግዲህ በገንዘብና በገንዘብ ዙሪያ ላይ ብቻ ሆኗል ብዬ አስባለሁ። ሴቶች እህቶቻችንም ይህን ነገር በመከተል እንግዲህ በአንድም በሌላ መልኩ ይቅርታ ለአባባሌ ሴትዮዋም እንዳለችው እንግዲህ ልጆችን ወደ መሸጥ ወይም ደግሞ ራሳቸውን ወደ ከፍተኛ ገበያ እንደማቅረብ አይወሰድም ወይ? ይህን ሐሳብ ጠቅለል አድርጋችሁ እንግዲህ እንዴት ተመለከቱታላችሁ? እስኪ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ብታጋሩኝ። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር ይመስገንልኝ። ዲር ተመስገይላል አካውንት ላል yes አንተ ቦስኪ የቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር ይመስገንልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ኤውስማ ከላይ ምንድነው ብሎ ዲር ተመስገይላል አካውንት ላል yes አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298,796 ላውጅላችሁ ማያራሴታ በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ። አሜን። ያጠበቃችሁ ያላሰባችሁ በረከት ተገናኘ። አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ አሜን። እግዚአብሔር ይባረካችሁ። አሜን። I declare in the name of Jesus. አሜን። I declare in the name of Jesus. አሜን። እኔ እንግዲህ በዚህ ጉዳይ ምንም ማለት አልፈልግም። ለዚህ ትክክለኛ ምላሽ አሁን ታበርሲሳ ይመስለኛል። እስኪ ተመልክተኑ እንመለስ። ይሄ 100 ቢሊዮን ብር በቴሌ ብር በኩል ክርስቶስ የላከለት ሰውዬ 100 ምንድን ያለው 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው? ያካፍለናል ብላችሁ ነው ወይ? ጭሮ በቃ እኛ ምንም አናቅም፣ ምንም ማናቅ። እንዴት ነው የምታየን አንተ? በቃ አርዳሃል፣ ደርዳሃል። ሲጀምር ክርስቶስ 100 ቢሊዮን ብር የለውም።
የለውም። ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያውቅም፣ አይሰጥም። የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችልህ ይችላል። ግንዛቤ ሊሰጥ ይችላል። ልቦና ሊሰጥ ይችላል። 100 ቢሊዮን የለውም ክርስቶስ። እውነቴን ነው የምላችሁ። እና 100 ቢሊዮን ሲጀመር ከብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም። በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈውም 100 ቢሊዮን። እና በረድ አድርጉት ባካችሁ፣ ኧረ በረድ አድርጉልን። 100 ቢሊዮን አሁን 100 ቢሊዮን ተሰጠው ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል፣ ከክርስቶስ ያስታርቀኛል፣ ጥሩ ነገር ያደርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላት ለናንተ። አሁን ታበርሲሳ እንግዲህ በተለያዩ ማህበራዊ ጉዳዮች ላይ ከቅርብ ጊዜያት በኋላ በብዙዎቻችን ተወዳጅ ያተረፈ ወይም ደግሞ በብዙዎቻችን ተወዳጅነትን ያተረፈ ድንቅ መረጃዎችን የሚያጋራን ወንድማችን ነው። ሁላችሁም እንግዲህ በአውንታ ሐሳብ ተስማማላችሁ ብዬ አስባለሁ። ይህ ቪዲዮ እኔ እንግዲህ ትክክለኛ የፕሮቴስታንት እምነት ተከታዮችንም ሆነ አገልጋዮችን ይወክላል ብዬ አላስብም። እንዴት ነው ይወክላል? ትክክል ነው የምትሉ ሰዎች ካላችሁ ሐሳባችሁ የምታጋሩኝ ደስ ይለኛል። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ። የፊታችን ማክሰኞ ሰመረ ባሪያው የመሪነቱን ቦታ ይረከባል። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። ሰመረ በጨዋታው ምን ይዞ መጣ? ልጅዎት እንዴት ነው አለፈ? 11 እምቢ አለው። እባክሽ ባለፈው ዓመት ሞከረው፣ አሁን ስራ ገባ። ይሄ 11 እምቢ አለው። ከቤተሰቦቹ ጋር ያለው አቀራረብስ እንዴት ነው? ሁሉንም አብረን እናያለን። ለመጀመሪያ ጊዜ ነው ትምህርቴን ጨርሼ ኳስ ተጫዋች ሲሉ ዘሞት ጊዜ ይፈታዋል ሲላችሁ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ ላይ። አትሳቂ፣ ያጋጥመን 50 ሰዎቹን ታዝቢያቸዋል። ባለ ጉዳይ ከመጣ የለም በይ ሚሎስ የፊታችን ማክሰኞ የሰመረ ባሪያው ልዩ ቆይታ በየቤተሰብ ጨዋታ እንዳያመልጥ ትለኛለች። ታዲያ እሷ የታለች? አንተ እንዳሉ ማን ይወዳኝ? ነፃነት ወርቅነህን እንግዲህ ተወዳጁን የቤተሰብ ጨዋታ አዘጋጅ አቅራቢ ነፃነት ወርቅነህን እንግዲህ ከተነጠቅን በኋላ የተለያዩ እጩ አቅራቢዎች በኢቢኤስ ቴሌቪዥን ላይ የራሳቸውን እንግዲህ አቀራረብ እየተመለከትን እንገኛለን። ህዝቡም እንግዲህ ምርጫውን ቮት እያደረገ ይገኛል። ታዲያ በተለያዩ ማህበራዊ ጉዳዮች ላይ የራሱን ሐሳብ አስተያየት በመስጠት የምናውቀው ሰመረ ባሪያውም እንግዲህ ዛሬ የራሱን የሆነ አቀራረብ ይዞ ይመጣል በቤተሰብ ጨዋታ። እናንተስ እንግዲህ ነፃነት ወርቅነህን አቀራረብ ይችላል ወይም ደግሞ እንደሱ ያቀርባል ደስ የሚል በሚያዝናና መልኩ ብላችሁ ታስባላችሁ? እስኪ እንግዲህ ሁላችንም ጓጉተን እየጠበቅን እንገኛለን። የሰመረ ባሪያው ነገር ብዙዎቻችን በጉጉት እየጠበቅን ነው። እስኪ እንግዲህ ከፕሮግራሙ በኋላ የሚባሉ ነገሮችም ስለሚኖሩ ይዤላችሁ መጣ ነው የሚሆነው። ብቻ ግን የተለያዩ እጩዎች ለቤተሰብ ጨዋታ አቅራቢነት እየተፎካከሩ ነው። ማን እንደሚያሸንፍ ወደፊት አብረን የምናየው ይሆናል። ዳናዊት መክብብ በማጭበርበር ወንጀል ተጠርጥራ የባንክ አካውንቷና ንብረቷ ታገደ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክብብን ጨምሮ 5 ተከሳሾች ወደ ውጭ ሀገር እንልካቸዋለን በሚል ከ13 ከሳሾች ከእያንዳንዳቸው 437,000 ብር ተቀብለው ሳይልኩ ቀርቷል በሚል የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት በሰጠው ትዕዛዝ የተከሳሾቹን የማይንቀሳቀሱና የሚንቀሳቀሱ ንብረቶች እንዲሁም የባንክ ሂሳቦቻቸው እንዲታገዱ ትዕዛዝ ማስተላለፉን ኢትዮፒካ ሊንክ ዘግቧል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ፕሮሞሽኖች በዚህ በሶሻል ሚዲያ እንዲሁም በትልልቅ የቴሌቪዥን ቻናሎች ላይ እናቃታለን። ወጣቷ ዳናዊት መክብብ ከዚህ በፊት በማህበራዊ ድረገጽ መተግበሪያዎች ላይ በተጋሩ ቪዲዮዎች የተለያዩ ማስታወቂያዎችን ሰርታ እሷንም ብቻ አይደለም የተለያዩ ወጣት ታዋቂ ኮንተንት ክሬተሮች በሰሩት ማስታወቂያ ተታለን እንግዲህ ብራችንን ተበልተናል፣ የተለያዩ ወደ ውጭ ሀገር እንወስዳቸዋለን በማለት እንግዲህ አጭበርባሪ ድርጅቶች ገንዘባችንን ያለ አግባብ ወስዶብናል ሲሉ የተለያዩ መረጃዎችን ተመልክተን እናውቃለን። ከዚህ በፊት ሁላችሁም የምታውቁት ነገር ስለሆነ ከዚህ ጋር በተያያዘ እንግዲህ ዳናዊት መክብብ አሁን ላይ በባንክ ያለው ሂሳቧ
ታግዷል። አንዳንድ መረጃዎች እንደሚያሳዩትም ከሆነ በቁጥጥር ስር ውላለች ወይም ደግሞ በፖሊስ ቁጥጥር ስር ነች የሚሉ መረጃዎች አሉ። ወደፊት ስለዚህ ጉዳይ እንግዲህ በሰፊው መረጃዎች ይኖራሉ ብዬ አስባለሁ። እኔም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። ብቻ ግን ይህ የዳናዊት ጉዳይ ብዙዎችን ሲያነጋገር ነበር። ዳናዊት መክብብ እንግዲህ እንደነገርኳችሁ በእንደዚህ ኬዞች በተደጋጋሚ ስሟ የሚነሳ አርቲስት ነች። ወደፊት እንዴት ነው የሚሆነው ያለውን ነገር አብረን የምንመለከት ነው የሚሆነው። እንግዲህ ይህ ጉዳይ ግን ብዙዎችን አሁንም እያነጋገረ ብዙዎች እየተቀባበሉት ያለው ጉዳይ ደረሰኝ። በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን ያሁኑ ምንም በውል የማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስለኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ሲባል ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሳይሻ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። ትላንት 5 ሰው ዛሬም አንድ ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ የምሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላም እና በሌሎች ቴምፖራሪ ዶክሜንት የሚኖሩ አሉ። ከዛ በላይ ደግሞ ዶክሜንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሀል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራ የሚያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ ፓርቴት የተሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ክንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በእርግጥ ኢትዮጵያንን ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይህን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም
እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ ፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔ ይህንን እየሰማው ነው ይህንን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆኗል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው። ሰው ልጅ እንግዲህ ካደገበት አካባቢ ቤተሰቡን የመሰረተውን ቤተሰብ እናት አባቱን ጥሎ ሲሄድ ወዶ አይደለም ወደፊት የተሻለ ኑሮን እኖራለሁ፣ ገንዘብ ይዛለሁ፣ ህይወቴን እቀይራለሁ፣ ማንኛውም ሰው እንደሚያስበው ከኖርኩበት ካደግኩበት ማህበረሰብ የተሻለ ላይፍ ስታይልን መኖር አለብኝ ብሎ ነው እንግዲህ ብዙ ኪሎ ሜትሮችን አቋርጦ ገሚሱ በህጋዊ መንገድ ገሚሱ ደግሞ በህገ ወጥ መንገድ ከሀገር የሚሰደደው። ታዲያ እንግዲህ የደረሰው ደርሶ ያልደረሰው መንገድ ላይ በሚያሳዝን መልኩ ይቀራል። ታዲያ ተስፋቸውን ይዘው ፈጣሪ ረድቷቸው የደረሱት ሰዎች ለቤተሰብ አለን በሚሉበት ሰዓት እንደዚህ መሆናቸው ብዙዎችን አሳዝኗል። እንግዲህ ለሟች ቤተሰቦች እግዚአብሔር መጽናናትን ይስጥልን። እንግዲህ እንውጣለን ቤተሰቦቻችን እንረዳለን ብለው የወጡ ልጆች ናቸው። እንዲህ መሆናቸው እጅጉን ያሳዝናል። ከእንደዚህ አይነት ነገር ቤተሰቦች ሁላችሁንም ይጠብቅልን። እንግዲህ ሁላችንም እንግዲህ ካላሰብንበት አደጋ ወይም ደግሞ ድንገት ወጥቶ ሁላችንም እንግዲህ ካላሰብነው አደጋ ድንገት ወጥቶ ከመቅረት ይጠብቀን ለማለት ፈልጌ ዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እንግዲህ የዚህ ቻናል ቤተሰብ መሆን እንዳትረሱ። በተጨማሪም ቪዲዮቹ ላይ ያላችሁ ማንኛውም ሐሳብ አስተያየት ወንድማዊታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ስራዎች እስከምንገናኝ ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ። ቴንኪው